ትንቢተ ዕንባቆም ምዕራፍ 2 ከቁጥር 1 ጀምሮ። በመጠበቂያዬ ላይ እቆማለሁ፣ በአምባ ላይ እወጣለሁ። የሚናገረኝንም ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላቱም ላይ ግለጠው። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። ጌታ እግዚአብሔር አምላክ ሆይ ዛሬ በጌታ በኢየሱስ ስም በሰጠህን ድንቅና ውድ ሰዓት በሰጠህን አዲስ ዕድሜና አዲስ ዘመን እግዚአብሔር አምላክ ሆይ በመንፈስ ሆነን በፊትህ ዛሬ እንጸልያለን። እግዚአብሔር ሆይ የልመናችንን ድምፅ በኢየሱስ ስም ወደ አንተ እናሰማለን። በፊትህ ሞገስ እናገኛለን፣ መልስን ደግሞ ትሰጠናለህ። ቃል እንደሚናገረው እግዚአብሔር አባት ሆይ መዘግየትን ከላያችን ላይ የሚመታ መቸኮል የሚያደርግልን እግዚአብሔር ሆይ ክርክራችንን የሚመልስ ያንተ መንፈስ በመካከላችን በሙላት እንዲንቀሳቀስ እኔ ዛሬ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ጌታ መንፈስ ቅዱስ ሆይ እግዚአብሔር አምላክ ሆይ ጥያቄዎቻችንን የሚመልስ ያንተ እጅ ችግሮቻችንን የሚፈታ ካለንበት ከየትኛውም አይነት ሁኔታ ነፃ የሚያወጣ እግዚአብሔር አባት ሆይ የሰማይ ድምፅ ወደኛ በኃይል ይለቀቅ። ተፈታሃል የሚል ተፈተሻል የሚል ድምፅ ይለቀቅ። መልስ ወደ አንተ ቀርቧል። ጥያቄ ተመልሷል። ቋጠሮ ተፈተዋል። ሸክም ከላይ ላይ ተንከባሏል የሚል የሰማይ ድምፅ ወደኛ እንዲለቀቅ ከዚህ ሰዓት ጀምሮ ባንተ ፊት ሆነን እንጸልያለን። እግዚአብሔር አባት ሆይ እንደገና ደግሞ አስበን፣ እንደገና በፊት እንሆናለን። እግዚአብሔር አባት ሆይ በትላንትና የጸሎት ጉልበታችን ተማምነን ዛሬ በቃን አንጸልይም አንልም። ዛሬም ደግሞ በፊትህ ተንበርክከን በኢየሱስ ስም በመንፈሳችን እየተንቀጠቀጥን እግዚአብሔር አንተን በመፍራት የአባትነትህን መንፈስ ደግሞ እርግጠኛ ሆነን ተመክተን በሱ በአባትነትህ ደግሞ እጅግ በጣም ወደ አንተ ቀርበን ተመክተንብህ እንዲሁም ሕያውነት በታላቅነት በግርማ ሞገስ ላንተ ክብር እየሰጠን አንተን በሚፈራ መንፈስ ወደ አንተ ቀርበናል። መንፈስ ቅዱስ ሆይ መልስልን። እግዚአብሔር አባት ሆይ ክርክሮቻችን ይመለሱ ዘንድ ጥያቄያችን ይመለስ ዘንድ በጌታ በኢየሱስ ስም እንደገና በፊት ቆመናል። የሚዘገየው ነገራችን ይቸኩል ዘንድ እግዚአብሔር አባት ሆይ በጌታ በኢየሱስ ስም ከዚህ ምሽት ጀምሮ የዘገዩብን ነገሮቻችን ይፍጠኑ። ነገሮቻችንን የሚያስቸኩል ያንተ መንፈስ ከሰማይ ይለቀቅልን። ችግራችን ይነቀል። ጉዳያችን እንደገና ይሰራልን። ታሪካችን በጌታ በኢየሱስ ስም እንደገና እንዲሰራ እኔ በጌታ በኢየሱስ ስም እለምናለሁ። አባት ሆይ እግዚአብሔር አባት ሆይ ትሰማናለህ፣ ደግሞም ትመልስልናለህ። የምትሰማ አምላክ እንደሆንክ እናውቃለን። ደግሞም ሰምተህ ችላ አትልም። መልስን የምትሰጥ ልዑል ቅዱስ እግዚአብሔር ሆይ ዛሬም ደግሞ እንደተናገርከው እንደ ቃል በጌታ በኢየሱስ ስም እንጸልያለን። የእግዚአብሔር ቃል ወገኖቼ ሲናገር እንደዚህ ይላል። እንደ ቃሉ ነው የምንጸልየው። ለዕንባቆም የመጣው እግዚአብሔር ከብዙ ድካም፣ ከብዙ ጩኸት፣ ከብዙ በእግዚአብሔር ፊት ካለው ሙግት በኋላ ከብዙ ክርክር በኋላ ወንድሙና እህቶቼ ወደ ነቢዩ ወደ ዕንባቆም የእግዚአብሔር ድምፅ መጥቷል። ይሄ የመጣው ድምፅ እንዲህ ሲል ነበረ። በመጠበቂያዬ ላይ እቆማለሁ፣ በአምባም ላይ እወጣለሁ። የሚናገረኝን ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከታለሁ እያለ ከእግዚአብሔር ጋር ያለውን ክርክር አብዝቶ በእግዚአብሔር ፊት ሲያሰማ ነበረ። የልቡን ጩኸት፣ የሕዝቡን ጩኸት፣ የራሱን ጩኸት፣ የምድሪቷን ጩኸት በእግዚአብሔር ፊት አቀረበ። እግዚአብሔር ግን ምን አላለውም? ችላ አላለውም፣ መለሰለት። እንደዚህ አለ። እግዚአብሔር ድምፁን ላከለት። ቁጥር 2 ላይ
እግዚአብሔር መለሰልኝ እንዲህም አለ። እግዚአብሔር የዕንባቆምን እንባ እንደመለሰ፣ የዕንባቆምን የልብ ጩኸት እንደመለሰ፣ የዕንባቆምን ጸሎት እንደመለሰ፣ የዕንባቆምን ክርክር እንደመለሰ በጌታ በኢየሱስ ስም በዚህ ምሽት ክርክሮቻችንን የሚመልስ ጸሎታችንን የሚመልስ የሰማይ ልዑል እግዚአብሔር ወደ እኛ እንዲመጣ እኔ ዛሬ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ጎብኘትን ጎብኘን፣ አስበን፣ ነፃ አውጣን። አዎ ፍታን፣ ካለንበት ከየትኛውም አይነት ስፍራ በክብር እግዚአብሔር ሆይ አንቀሳቅሰን። እንደዚህም አለ እግዚአብሔር መለሰልኝ እንዲህም አለ። እግዚአብሔር ያለውን እንድትሰሙ ፈልጋለሁ። እግዚአብሔርም እንደዚህ አለው፣ አንባቢው ይፈጥን ዘንድ ራዩን ጻፍ፣ በጽላት ላይም ግለጠው። ራዩ ገና እስከተወሰነ ጊዜ ነው። ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እግዚአብሔር ምስክሬ ነው። የዘገየባችሁ የጠየቃችሁ ጥያቄ ቶሎ ያልተመለሰላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ቢዘገይም በእርግጥ ይመጣል፣ ታገሰው፣ እርሱ አይዘገይም በሉ እስቲ። አይዘገይም። በእውነቴን ነው መላችሁ። ከዚህ ሰዓት ጀምሮ መዘግየት፣ አንድ ቦታ ብዙ ዘመን መቆየት፣ 1 ዓመት 2 ዓመት 3 ዓመት የቆያችሁ ከዛም በላይ 10 ዓመት 20 ዓመት ያቆያችሁ ጉዳይ፣ አዘግይቷችሁ ቁጭ ያረጋችሁ ጉዳይ ከዚህ ምሽት ጀምሮ ከእግዚአብሔር ዘንድ ከመጣው ቃል የተነሳ ነገሮቻችሁ ይቸኩላል፣ ወደ ፍጻሜው ይቸኩላል፣ ይሆን ዘንድ ይቸኩላል፣ አካል ይይዝ ዘንድ ይቸኩላል፣ ራያችሁ ይፈጸም ዘንድ ይቸኩላል፣ ትዳራችሁ ይቸኩላል፣ ስራችሁ ቢዝነሳችሁ ይቸኩላል። በኢየሱስ ስም የጀመራችሁት የትኛውም ነገራችሁ በኃይል መፍጠን ይጀምራል። ምክንያቱም እግዚአብሔር አምላካችሁ ከዚህ ሰዓት ጀምሮ መዘግየትን፣ ዝግመትን ከላያችሁ ላይ መጥቶታልና እቸኩላለሁ፣ እፈጥናለሁ፣ እሄዳለሁ። እግዚአብሔር ወዳዘጋጀልኝ ርስት በኢየሱስ ስም በክብር እገባለሁ። እግዚአብሔር ካየልኝ ስፍራ ጋር በኃይል በኢየሱስ ስም መገናኘት ይሆንልኛል በሉ። እግዚአብሔር ነገሮቻችሁን እንዲያስቸኩል የዘገየባችሁ ሰዎች፣ ዘግይቶ የቆየባችሁ ሰዎች ዝግመትን የሚመታ መዘግየትን ከሕይወታችሁ ላይ የሚያራግፍ የሰማይ ልዑል ቅዱስ እግዚአብሔር እጅ በእናንተ ዘንድ በቤታችሁ ተዘረጋ፣ በስራችሁ ላይ ተዘረጋ፣ በእናንተ ሕይወት ላይ ተዘረጋ። እግዚአብሔር ራራላችሁ፣ አምላካችሁ ከሰማይ ዘንበል አለላችሁ። ከዚህ ምሽት ጀምሮ እግዚአብሔር እጁን በላያችሁ ላይ ዘረጋ። ያለማቋረጥ መፍጠን ይሆንላቸዋል። ከዚህ በኋላ ለእረፍት እንኳን ጥቂት እንኳን ለሰከንድ ላይዘገይባችሁ ፈጥኖ ነገሮቻችሁ ሲከናወንላችሁ ያለው ፈጥኖ ነገሮቻችሁ አካል ሲይዛ ያለው በኃይል ትቸኩላላችሁ። እግዚአብሔር አምላካችሁ ወደ ግባችሁ አይዋሽም። የተናገረው ይዋሽ ዘንድ ሰው አይደለም። ቃል የገባላችሁ ሥጋ ለባሽ አይደለም። ቃሉን የሚያጥፍ ቀጣፊ አምላክ የላችሁም። እርሱ ቃሉን የሚፈጽም የታመነ አምላክ፣ በራሱ የማለ መሐላውን የሚፈጽም እግዚአብሔር አምላክ በእናንተ በቤቶቻችሁ ላይ፣ በስራችሁ ላይ፣ የእናንተ በሆነ ጉዳይ ሁሉ ላይ ዛሬ የሚያከናውነውን የሰማይን ድምፅ ልኮላችኋል። እግዚአብሔር እንደገና ጉብኝትን አደረገላችሁ። እሰይ ደስ ይበላችሁ። ለምስጋና መቆም፣ ለክብር መቆም፣ ለምስጋና መቆም። እንደገና ደግሞ እግዚአብሔር አምላክ ምስክሬ ነው፣ ከወዳጅ ዘመዶቻችሁ ከቤተሰቦቻችሁ ጋር ውድቀቶቻችሁን ከሚፈልጉ እንዲሁም ደግሞ ከፍታችሁን ከሚፈልጉት ሁሉ ጋር ሆናችሁ እግዚአብሔርን በአንድ ስፍራ ላይ ተሰብስባችሁ ስታመሰግኑ እኔ በመንፈስ ያያለሁ። ይሄንን እግዚአብሔር አደረገላችሁ። ጠላቶቻችሁን እግዚአብሔር አዋረደላችሁ። የዘገየባችሁ ነገር ቸኮለ፣ ፍጥነት ተገጠመ። እግሮቻችሁ ቸኮሉ፣ ዓይናችሁ እግዚአብሔር ምስክሬ ነው ያየውን ነገር ትይዙት ዘንድ
ትጨብጡት ዘንድ እግዚአብሔር ወዳያችሁ ስፍራ ሲያስቸኩላችሁ ያለው ራያችሁ ይቸኩላል። ያያችሁት ይፈጸም ዘንድ እግዚአብሔር ወደ እናንተ መጥቷል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር መልካም እጁን በላያችሁ ላይ ዘርግቷል። እግዚአብሔር መልካም አምላክ ነው። አባት ሆይ እንደምንሻገር አምነን በፊት በኢየሱስ ስም እንጸልያለን። ዛሬ ማታ በእያንዳንዳችን ሕይወት ላይ መሻገር ይሁን። እግዚአብሔር ሆይ ቢዝነሳችን ተሻጋሪ ይሁን። ሕይወታችን ተሻጋሪ ይሁን። ገድቦ የያዘ በባህር የተከለለ በጌታ በኢየሱስ ስም አየሩን ሰንጥቀን እንድናልፍ የማይፈልግ አልፈን በሌላ ሀገር ላይ እንዲሳካልን የማይፈልግ ቪዛ የሚከለክል መንገድ ዘጊ አየሩን የሚዘጋ ባህሩን የሚዘጋ መንገዶቻችን ላይ አጥር ያስቀመጠ እንዳንሻገር ወጀብ የሚያስነሳ ማዕበልን የሚያስነሳ ኢየሱስ ይሻገሩ ዘንድ ግድ ባላቸው ጊዜ እንዲሻገሩ በተንቀሳቀሱ ሰዓት እኩለ ሌሊት ላይ በአራተኛው ምዕራፍ ማለትም 9 ሰዓት 10 ሰዓት ላይ ድቅድቅ ጨለማ በሆነ ሰዓት ማዕበልና ወጀብ ተነሳ። አስጨናቂ ጊዜ ሆነባቸው ሊሻገሩ በተነሱበት ሰዓት። ነገር ግን መከራው በረታባቸው፣ ጭንቀቱ በረታባቸው። ሊያመልጡ የማይችሉበት አይነት ሁኔታ ውስጥ ገቡ። ምክንያቱም መሻገራቸውን የጠላ መንፈስ አለ። ማለፋቸውን የጠላ ንፋስና ወጀብ አለ። ይውላችሁ ልትነሱ ልትሻገሩ በተነሳችሁ ጊዜ ማዕበሉን የሚያስነሳው መንፈስ ይሞታል። ወጀቡን የሚያስነሳው መንፈስ ይሞታል። እናንተ ዛሬ አልፋችሁ እንድትሻገሩ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ሕይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት ምንም እንከን የሌለበት ምንም በውስጡ ኔጌቲቭ ነገር የሌለበት ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በሕይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በሕይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁንም ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው።
አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የህይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ህይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ህይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ህይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስም በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ፣ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንሰን ህይወት አንኖርም። ለምን? እግዚአብሔር በሰጠን ህይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከት ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ህይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን። በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ። ማዳን በእኛ ላይ ይገለጥ። የበረከት እጆች በእኛ ላይ ይገለጡ። ክንድ በእኛ ላይ ይገለጥ። እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ። ክብር ላንተ ይገባሃል ጌታ ሆይ። ላንተ ክብር ይገባሃል ኢየሱስ። ላንተ ክብር ይገባሃል ኢየሱስ። ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ህይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ህይወት ላይ ዛሬ ተገለጠ። በእናንተ ህይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ
ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባርክ፣ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባርክ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው። በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ። ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣ እንደ ሌላ ሰው አድርገ ቀይረን። አባት ሆይ ለእኛ የወጣውን ያንን አሮጌውን ስም፣ ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክን መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት፣ ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ። ኪሳቸው በእግዚአብሔር በረከት ይሞላ። አካውንታቸው በእግዚአብሔር በረከት ይሞላ። ቤታቸው በእግዚአብሔር በረከት ይሞላ። ትዳራቸው በእግዚአብሔር በረከት ይሞላ። ጤናቸው በእግዚአብሔር በረከት ይሞላ። ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው እጸልያለሁ። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ድሃው፣ ያቺ ድሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት፣ ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ። አሁን አንተ ትነካናለህ። አሁን አንተ ትጎበኛናለህ። አሁን አንተ
ትለውጠናለህ። አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው ሚለ፣ አንቺ ጀግና ሴት ነው ሚልሽ። እግዚአብሔር ሲመጣ፣ እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም። አንቺ የወደቅሽዋ አይልሽም። አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራህ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ።